የአብርሽ ወንድምና ሩታ ተጋጩ። ትላንትና በለቀቁት ቪዲዮ እና አብርሽ ቤት ተመልሷል ብላ ሩታ በለቀቀችው ቪዲዮ ሩታ አብርሽን ቤት ያመጣችው በምን አስፈራርታው እንደሆነ የአብርሽ ወንድም ይህንን አውቆ ከሩታ ጋር ለመነጋገር ተገናኝተው ነበር። በዚህም ደግሞ ሳይስማሙ ተጋጭተው ተለያዩ። ከውስጥ የደረሰኝን መረጃ ዝርዝር አድርጌ እነግራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች እንደምን አላችሁ? ሁልጊዜም ቀኑን መልካሙን ለሰው ልጅ የምታስቡ ሁሌም ከትክክለኛው ከእውነተኛው ሰው ጎን የምትቆሙ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። እንግዲህ ሩታና ዳኒ አንድ ላይ ሆነው አብርሽ እቤት ሲመጣና የተቀበሉበትን መንገድ ትላንትና በለቀቁት ቪዲዮ ላይ ብዙዎቻችን አይተናል። እንዲሁም መጀመሪያ የሆነ ደስ የሚል ነገርም ነበረው። አብርሽ ተመልሶ ነው ወይ እውነት ምንም ቢሆን ከፍቶትም ቢሆን እንደተመለሰ የመጀመሪያው ደቂቃ አካባቢ የቪዲዮ ሰው በቃ ደስታውን እየተናገረ ነበር። ሆኖም ግን አብርሽ ቤት የተመለሰው በምን አይነት መልኩ እንደሆነና በምን አስፈራርተውት ሁለቱ ሩታና ዳኒ በምን አስፈራርተውት ወደ ቤት እንደተመለሰ ያንን ነገር ግን ሲታይና ሲሰማ በጣም ብዙ ሰው የተለያዩ ሀሳብና አስተያየቱን ነው ከውስጥ እየሰጠን የነበረው። እንዲሁም ደግሞ ሩታ እንዴት እንደዚህ አይነት ነገር ታደርጋለች በልጇ አባት ላይ? ምንም ቢሆን ይህ ነገር ደግሞ የእነሱ ነገር የሚያስጠላው ሁልጊዜ ሚዲያ ላይ ናቸው። ሁልጊዜም ሰው ሁሉ ያያቸዋል። እንኳን አይደለም አሁን ከዚህ በኋላ ልጃቸው አድጎ ይህንን ነገር ጎልጉሎ ወጥቶ ማየት ይችላል። እና ምን ማለት ነው? አሁን አንድ ሴት ሚስት እንዲሁም ደግሞ የልጅ እናት የሆነች ሴት የልጇን አባት እንደዚህ አይነት ነገር በእንደዚህ አይነት መልኩ በደስ አይልም ሲሰማም። እና በእንደዚህ አይነት መልኩ የባሏን እንደዚህ አይነት ነገር ይዛ አሳይባለሁ ብላ አስፈራርታ ባልን ወደ ቤት መመለስ ያውም ብቻዋን ብትሆን ይሻል ነበር። እንደዛም አይደለም ከዳኒ ጋር ነበሩና ዳኒ በተለይ አብርሃምን የተቀበለበት መንገድ፣ አብርሃምን ሲናገረው የነበረው መንገድ፣ የተናገረበት አብርሃምን ያስተናገደበት መንገድ በጣም ያስጠላ ነበረ። ጭራሽ ተንበላጦ በቤቱ ተቀምጦ ውሃ አምጣልኝ እያዘዘው በቃ እሱን የሆነ ነገር ይዤብሃለሁ እና ከዚህ በኋላ እንደፈለኩ አድርጋለሁ የሚል አይነት ነው ከዳኒ የነበረው። እና ዳኒ በጣም ልክ ያለውን እስካሁን ሁለቱ እንዲታረቁ ሁለቱ እንዲስማሙ ብዙ ርቀት ሄዷል እየተባለ ነበር። ብዙ ነገሮችን ያደረገ ሰው ነው። በጣም ዳኒ ይለያል እያሉ ብዙዎች ይናገሩለት ነበር። በአሁኑ ግን በዚህኛው ቪዲዮ የተለየ ነገር ነው። ከዛ በጣም የወጣ ነገር ነው። የዳኒ አይገርምም። ዳኒ የሚሄድ ሰው ስለሆነ ማለት ነው። ዳኒ እዚህ ህይወት ውስጥ የማይቀጥል ሰው ነው። እዚህ ትዳር ውስጥም የሌለበት ሰው ነው። ዳኒ ልጅ አልወለደም። እዚህ ጋር ዳኒ ቤተሰብ የለውም ከነሱ ጋር። ሩታ ግን እንዴት እንደዚህ አይነት ነገር ታደርጋለች? እንዴት በእንደዚህ አይነት መልኩ እቤት አንድን ሰው መመለስ ምን አይነት ነገር ነው? ምን ማለት ነው? እንደዚህ በዚህ ልክ አስፈራርቶ ቪዲዮ ይዤብሃለሁ እንዴት? ሲጀመርስ ደግሞ እንዲህ ተሆኑ በዚህ በነገር የሆነ ነገር ሰውን አስፈራርቶ እቤት አምጥቶ እንዴት አንድ ላይ ይተኛል? እንዴት አንድ ቤት ይኖራል? እንዴት ሆኖ ነው መሽቶ የሚነጋው እዛ ቤት ውስጥ? ምን አይነት ሰላም ነው የምትጠብቀው ከእንደዚህ አይነት ሰው? ምን አይነት ምንስ እንዲሆንላት ነው አብርሃም የምትጠብቀው የሚለው ነው ብዙዎች እንዲሁም እየተናገሩ ያሉት። እና እቤቷ ውስጥ የሚኖር ሰው ነው። ከሩቅ እኮ የምትይዘው ሰው ቢሆንና ከሩቅ የሆነ የምታስፈራራውን ሰው ከሩቅ አይደለም እቤቷ ለማምጣት አብረን ይኖር ለማለት ህይወታችንን እንቀጥል ለማለት እንዴት በእንደዚህ አይነት መልኩ ይሆናል? የትስ ያስደርሳል ይሄ ነገር የሚለውን ነው ብዙዎች እየነገሩን የነበሩት። እና ሩታ በጣም ትልቅ ስህተት ነው የሰራችው። ምንም ቢሆን ደግሞ አብርሽ ቤተሰብ አለው፣ እሷም ቤተሰብ አላት። ይህ ነገር ለቤተሰቦቻቸውስ ክብር ነው ወይ? ቤተሰቦቻቸውን እንዴት ነው ማሳፈር ነው? ይሄ ማዋረድ ነው። ምክንያቱም
እነሱ ብቻ አይደለም ቤተሰቦቻቸውን እኮ አሁን ላይ ሚዲያ ራሱ ሰው ሁሉ ሀገር ያውቀዋል የማን ቤተሰብ እንደሆኑና የእንትና ልጅ መባሉ በራሱ በጣም ነውር አይደለም ወይ? እንዴት በዚህ ልክ ሩታ እንደዚህ አይነት ነገር ታደርጋለች እያሉ ነው እንግዲህ ብዙዎች። የአብርሽ መምጣት በመጀመሪያ ደስ ብሏቸው እያለ ቤቱ መግባቱ ደስ ብሏቸው እያለ የመጣበት ምክንያትና እንዲመጣ የሆነበት የተገደደበት ነገር ግን በጣም አሳፋሪና የማይደረግ ነገር ነው። እንዲሁም ደግሞ ከሩታ የማይጠበቅ ነው። ከወለደች ሴት የማይጠበቅ ነው። ልጅ ካላት ለልጇ ደግሞ ኃላፊነት ከሚሰማት ሴት የማይጠበቅ ነገር ነው ያደረገችው ሩታ እና ጭራሽ ደግሞ ዳኒን ማስገባቷ ደግሞ ነገሩ እንዲባባስ አድርጎታል። ከዳኒ ጋር ያለው ነገር አብርሃም በጣም ልክ አልነበረም። ዳኒ አብርሃምን የሚያሳየው ነገር በሙሉ በጣም ያሳፍር ነበረ። በቤቱ እንዴት እያደረገው እንደነበረ ሁሉም ነገር ያስጠላ ነበር እና እስከ ማዘዝ ድረስ እለቅብሃለሁ እስከ ማስፈራራት ድረስ ማለት ነው። በዚህ ጉዳይ እንግዲህ ነው የአብርሃም ታላቅ ወንድም ሩታን ያዋራትና ይህ ነገር ምን እንዴት አሰብሹ? እኛ እስከዛሬ አብረንሽ የነበር ነው ስንደግፍሽም የነበረው የሁለታችሁን ደስታ ልናይ ነው እንጂ ወንድማችንን ስጋችንን በዚህ ልክ እኛ አንቺ በዚህ ልክ እንድታዋረጁና በዚህ ልክ በማይገባ ነገር እንድታስፈራሩ አይደለም። እና እንዴት እንደዚህ አይነት ነገሮችን ታደርጋለሽ ብሎ የአብርሃም ታላቅ ወንድም ሩታን እንዳነጋገራት ሰምተናል። ከሩታም ጋር እንግዲህ ሳይስማሙ እንደተለያዩ መረጃ ደርሶናል። እናን ደግሞ ሲጀመርስ ቢለቀቅ ይሄ ቪዲዮ እውነት ብትለቀው ማን ነው አብሮ የሚሰደበው? አብሮሽ ብቻውን ነበር እንዴ? በዛ ጊዜ ያን ቀን አብረው አልነበረችም ወይ ሩታ? እና ማንን ነው የምታዋርደው? እሱን ስታዋርድ ራሷን አብራ ነው የምትዋረደው። እንዴት ነው እሱ ብቻ ሊሆን የቻለው? እዛ ቪዲዮ ውስጥ እንዴት እሱ ብቻ ሊገኝ ቻለ? እሷ አብራ አልነበረችም ወይ? ፎቶዎች፣ ቪዲዮ አለን እያለች ለሄርሜላ ስታወራ ነበር። ቪዲዮአችንን ማየት ትፈልጋለሽ? ስለዚህ እያንዳንዱ ነገር ውስጥ ሩታም አለችበት ማለት ነው። ያ ማለት ሩታ መቼም ቢሆን ይህንን ነገር ልትለቀው አትችልም። ምክንያቱም እሱ ብቻ ሳይሆን እሷም ጭምር እዚህ ነገር ውስጥ እንደዚህ አይነት ነገር ውስጥ ያው አብረው የነበረችው ሴት እሷ ስለነበረች ይህ ነገር እንዴት ሆኖ ሊለቀቅ ይችላል? ራሷንም ነው የምታዋረደው እና እንደማትለቀው ብዙዎች በታምር ይህ ነገር ሊለቀቅ አይችልም። ምንም ቢሆን እሷም ያለችበት ነገር ነው። አብርሽን ለማስፈራራት ነው እንጂ ይህ ነገር ሊለቀቅ አይችልም እያሉ ሲናገሩ ነበር። ሌሎች ደግሞ አንተ እኮ ወንድ ነክ ምንም አይፈጠርም፣ ይህ ነገር የሚጎዳው መልሶ ዞሮ ተሽከርክሮ ያሰቡትን ሰዎች ነው እያሉት ነበረ አብርሽን። ሆኖም ግን መልቀቅ ደረጃ መድረሷ ሳይሆን በጅምሩ ማሰቧ እንደዚህ አይነት ነገር ማድረግ ማሰቧ በዚህ አይነት መልኩ አብርሽን ወደ ቤት ማምጣት ማሰቧ ይሄ ስህተት ነው። በጥሩ መልኩ ቢሆን አዎ፣ ግን የበለጠ ሁለቱ መካከል መራራቅን ነው የሚያመጣው። የበለጠ ሌላ እልህ፣ ሌላ የሆነ በቀል እንደዚህ አይነት ነገሮችን ነው እንጂ የሚያመጣው ይሄ ሰላም ሊሰጥ አይችልም። እንዲሁም ደግሞ የአብርሽ ዝምታ ብዙ ነገሮችን ይናገራል። ብዙ ነገር እንደሚያስብ ሊያስብም እንደሚችል ይናገራል እና ይሄ ሩታ ሁለተኛ ጊዜ ተጫወተችበት ነው አብርሽ በአሁኑ ብዙዎች እያሉ ያሉት። እና ያው እንግዲህ እኔም የሰማሁትን እስካሁንም ከውስጥ በጣም ብዙ ኮመንቶች ነበር ሲደርሱን የነበረው። ይህንን ጠቅልል አድርጌ ነው ይዤላቸው የመጣሁት። ውድ ቤተሰቦቼ እስካሁን ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩኝ።